አንቺ ማትረቢ ፍቅር የማይገባኝ ድንጋይ ነው አይደል መስል የሰው ስሜትም ቶሎ ትረዳለህ። ዶክተሯ ቶሎ ካልታከመች እንደሚብስባት ነግራኝ ነበር። ስለኔ ስለተጨነክልኝ በጣም አመሰግናለሁ። በጣም የምትዋደዱ ፍቅረኛሞች ነው የምትመስሉት። የምር ዘመድሽ ነው? ብቻዬን መቀመጥ አልችልም። የማንን ስልክ እየጠበቅሽ ነው? በአንድ ሳምንት ውስጥ 500 ሺህ ብር ፈልጋለሁ። 500 ሺህ ብር? ምንድን ያደረግሽው? አምሮሽ መቋም አቁሚና እያሰብሽ ስላለው ነገር መፍትሄ ስጪ። ያንን ሁሉ ብር ከየት ነው የማመጣው? ዲና፣ የዚህ ስልክ ሚስጥር ምንድን ነው? ለትንሽ አቆብኝ ነበር። ልጅ ከመቼ ወዲህ ነው እንደዚህ አይነት ሰው የሆነው? እኔ ለሱ ብዬ ልቤን የሚያቆስለኝን ነገር አደርጋለሁ፣ እሱ ግን ምንም አይረዳኝም። ጭራሽ በድኖም አለች እኮ። አንድ ጉዳይ ነበረኝ፣ በሚስጥር ነው የምታደርግልኝ። ይኸው ምክንያትህን አገኘ። እንኳን ደስ አለ። ማን ነው የሚደውልልሽ? የሚያስፈራራኝ ሰው አለ? ተናገሪ። ስንት ላይ ከፈልሽ? በስንት ላይ ያቃጠርሽው? ተናገሪ። በእኔ መታወቂያ ስም ያወጣሁለት ትዝ የሚል ሰው አለ? ማለቴ የሩቅ ሰውም ሊሆን ይችላል። እንዴ ባስታውስ አንቺ ጋር ደውላለሁ እንዴ? ካስታውሽ ብዬ ነው የደወልኩልሽ። የሩቅ ሰውም ጎረቤት፣ ዘመድ ሊሆን ይችላል። አይ በሰላም ነው፣ ፈልጌው ነው። እሺ እሺ፣ እነግርሻለሁ። ቻው እናቴ። እኔ ራሴ ምን ሆኜ ነው እሷ ጋር የደወልኩት? ምን አይነት ጭንቀት የሚሆንኩ ሰው ነኝ? እሺ ማን አባክ ነህ? ለምን አትደውልም? እሺ ደውልና እንደራደር። ደውል። እሺ ለምንድን ነው የማትደውለው? ዲና ምን ሆነሻል? በስልኳ ምን እየሰራች ነው? አልነገረችኝም እንጂ ሰሞኑን የሆነ ችግር ተፈጥሯል። ጸባይዋ ራሱ ተቀይሯል እኮ። እንዴ ጭራሽ በድኖም አለች እኮ። መምጣቴን ራሱ አላወቀችም። አይ እንደዚህ ሆና ባወራት ጥሩ አይመጣም፣ ትርጉም የለውም። ስትረጋጋ በኋላ አወራታለሁ። ዶክተር ደህና ነሽ? በጣም የተረበሽ ትመስያለሽ። አዎ በትንሹ ተናድጃለሁ። ምን ነው? ምንም ቀላል ነገር ነው። ያው የሚያነድን ነገር መች ይጠፋል ብለህ ነው። በቅድሙ ነገር ነው እንዴ? ማለቴ በር ላይ በነበረው። ዶክተር ቅድም የተፈጠረውን ነገር በጥቂቱ አይቻለሁ። በጣም ተናደሽ ስጮሂበት ነበር። በሱ ምክንያት ነው አሁንም የተናደድሽው? እንደዛ ነገር። ዶክተር አንቺ ከፈለግሽ እዚህ እንዳይመጣ ማድረግ እችላለሁ። አይ ችግር የለውም፣ እንደዛ ማድረግ አስፈላጊ አይደለም። እንደነገርኩ ቀላል ነገር ነው። እዚህ ድረስ የሚያደርስ ነገር አይደለም። ካልተቀየምሽኝ አንድ ጥያቄ ልጠይቅሽ ዶክተር። እሺ ጠይቀኝ። ያ ልጅ
ማን ነበር ስሙ? ኤፊ ማለት ኤፌሶን። የምር ዘመድሽ ነው? ነው ወይስ? ይቅርታ፣ ሁኔታችሁ ምንም የዝምድና አይመስልም። ግልጹን ነገረኝ ካልሽ በጣም የምትዋደዱ ፍቅረኛሞች ነው የምትመስሉት። አሁንም ፍቅሩ አይንሽ ላይ ይታየኛል። ላለማሳየትና ለመደበቅ እየሞከርሽ ነው። እሱ ካናደደሽ በላይ ለእሱ እየተሰማሽ ያለው ስሜት ያናደደሽ ይመስለኛል። እንዴት እስካሁን ይህ ስሜት ይሰማኛል ብለሽ ነው የምትናደጂው? በራስሽ ነው የተናደድሽው። ተሳሳትኩ። አብርሃም፣ ስለ እኔ ስለተጨነክልኝ በጣም አመሰግናለሁ። የመሰለንን ስለጠየቀኝ አልተቀየምኩም። ግን አሁን ለጠየቀኝ ጥያቄ ምንም መልስ የለኝም። ምክንያቱም መልሱን አላውቀውም። በዚህ ሰዓት ምን ልፈልግ፣ ምን እየተሰማኝ እንደሆነ እንኳን አላውቅም። በህይወታችን አንዳንዴ እንደዚህ አይነት የድንዛዜ ወቅቶች አሉ። ይገባኛል፣ በደንብ ይገባኛል ዶክተር። ምን አባታቸው ነው እያወሩ ያሉት? ዶክተር እባክሽ ተረጋጊ። ዶክተር አሁን እየተሰማሽ ያለው ስሜት የሚሰማሽ ደካማ ስለሆንሽ አይደለም። ይህን ስሜት ከራሴ በላይ አውቀዋለሁ። አሁን እየተሰማሽ ያለው ስሜት ደካማ ስለሆንሽ ሳይሆን ጥሩ ልብ ስላለሽ ነው የሚሰማሽ። ዶክተር በፍጹም ራስሽን እንደ ደካማ እንዳታይ። አሁን እየተሰማሽ ያለውን ስሜት ከራሴ ልምድ አውቀዋለሁ። ግን እመኚኝ፣ ይህ ስሜት ይቀየራል። እማያልፍ ነገር የለም ዶክተር። ሁሉም ነገር ማለፉ አይቀርም። ምን አባቱ ነው የሚላት? ደግሞ እጁን ትከሻው ላይ አድርጎ ነው እንደሚያወራት። በአንድ ተራ ፖሊስ ወሬ ምክንያት ቀያሪ ሚስት ተማሩ። እሺ፣ በጣም ጥሩ ዶክተር። አንቺ በጣም ጠንካራ ሴት ነሽ። በቅርቡ ከዚህ ስሜት እንደምትወጪ አምናለሁ። አመሰግናለሁ አብርሃም። የሰው ስሜትም ቶሎ ትረዳለህ። ያለፍኩበት ህይወት ስለሆነ ነው። አይ ጥሩ ክህሎት ስላለ ነው። ያለፍኩበት እያልክ ዋጋውን አታሳንሰው። በዚህ ሰዓት ብዙ ሰው እንኳን የሌላ ሰው ስሜት የራሱን መረዳት ተስኖታል። አመሰግናለሁ። በቃ ልግባና እረፍት ላድርግ። ደህና ነው። ምን ነው ውስጥ አገቡ ነበር እንዴ? እዛ ይሻላችሁ። ዶክተርንም ቢሆን አደከምካት። ዲና፣ የማይመስል ነገር አትናገሪ። የማይሆን ነገር ቴሌፎኑ ለጊዜው ጥሪ አይቀበልም። ቴሌፎኑ ለጊዜው ጥሪ አይቀበልም። ሶሪ። ቴሌፎኑ ለጊዜው ጥሪ አይቀበልም። ሶሪ።
ሆነሽ ነው? ተይው ትንሽ ጭረት ነው። ሻወር 3 አነሳዋለሁ ብዬ ነው። ርብቃ አንድ ጥያቄ ልጠይቅሽ ነበር። እሺ ምንድን ነው? ጠይቂኝ። የሆነ ነገር ማሰብ ማትፈልጊ ከሆነ እና ደግሞ ያ ነገር ላንቺ ምንም የማይጠቅምሽ ነገር ከሆነና ስለዛ ነገር ዝም ብለሽ እያሰብሽ ከሆነ ምንድን ነው የምታደርጊው? ስለምን እንደምታወሪ ምንም አልገባኝም። ርብቃ ደግሞ እንኳን አንቺ ሌላ ሰው ይገባዋል። በቃ ጭራሽ ማሰብ የማትፈልጊው ነገር ግን ደግሞ ማሰብ ማቆም ያልቻልሽው ነገር እና ደግሞ ያ ነገር ላንቺ ምንም የማይጠቅምሽ ነገር ከሆነና ዝም ብለሽ እያሰብሽ ከሆነ ያ ነገር እንዴት አድርገሽ ነው አንቺ የምትረሺው? ማለት አንቺ በእኔ ቦታ ብትሆኚ ምንድን ነው የምታደርጊው? ልዩ ምን እንዳሰብሽና ምን ልትነግሪኝ እንደፈለግሽ በትክክል የተረዳሁሽ አልመሰለኝም። ስገምት ግን የሆነ ነገር ከጭንቅላትሽ ማውጣት የከበደሽ ይመስለኛል። አዎ ርብቃ እንደዛ ነው ያልኩሽ። ምንድን ነው የምታደርጊው? ንገሪኝ። እሺ መጀመሪያ ምን እንደሆነ ንገሪኝ። የነገሩ ክብደት ውጤቱን ስለሚለውጠው። በጣም ትንሽ ነገር እኮ ነው። በቃ ምንም ትኩረት የማትሰጪው ነገር። ልዩ ነገሩን እንዳልሽው በቀላሉ እያየሽው አልመሰለኝም። በጣም ተናድሻል እኮ። ለምንድን ነው የተፈጠረውን ነገር በግልጽ የማትነግሪኝ? ትልቅና ሚስጥር ካልሆነ። ትልቅ ነገር አይደለም አልኩሽ እኮ ርብቃ። ቆይ ለምን ዝም ብለሽ አንቺ በእኔ ቦታ ብትሆኚ የምታደርጊውን ነገር አትነግሪኝም? ምን መሰለሽ፣ እኔ አንድ ነገር አለማሰብ ስፈልግ መጀመሪያ አለማሰብ መፈለጌን ነው የምረሳው። ላለማሰብና ነገሩን ከአእምሮዬ ለማውጣት አልታገልም። ምክንያቱም እንደዚህ ባደረግኩ ቁጥር ለአእምሮዬ ይበልጥ ነገሩን ትኩረት እንዲያደርግበትና እንዲያስቡ አደርገዋለሁ። ስለዚህ ለመርሳት አልታገልም። ከቻልሽ አንቺም አእምሮሽን መቋቋም አቁሚና እያሰብሽ ስላለው ነገር መፍትሄ ስጪ። አዎ ልክ ነሽ ርብቃ። ቀኑን ሙሉ ስለነሱ ላለማሰብ በመሞከሬ ነው ስለነሱ ሳስበው ያልኩት። ለካ ራሴ አእምሮዬ ውስጥ ቆልፌባቸው ነበር ስለነሱ ሳስብ የነበረው። ቆይ ግን ምን አይነት ጅል ነኝ? በእውነት ርብቃ በጣም አመሰግናለሁ። በጣም የሚጠቅመኝን ነገር ነው የነገርሽኝ። በቃ ልሂድ፣ ስራ አለብኝ። ቻው። እሺ ቻው። ቆይ ግን ምን እየሆንኩኝ ነው? ለምንድን ነው እንደዚህ መሆነው? የኔ ቅመም እያጠናሽ ነው? አባ የቤት ስራዬን እየሰራሁ ነው። ጎበዝ የኔ ልጅ። ምን ነው የኔ ልጅ አሞሻል እንዴ? ትንሽ። ምን ነው? እንዴት ነው የሚያደርግሽ? እንጃ አባ፣ ሰሞኑን ዝም ብሎ ይደክመኛል፣ አንዳንዴ ደግሞ ያዞረኛል። አሁን ደግሞ ትንሽ ልቤን እያፈነኝ። የቤት ስራ መጨረስ ስላለብኝ ነው እንጂ ትንሽ ብተኛ ደስ ይለኝ ነበር። እኔ ልታፈንልሽ የኔ ልጅ። ዶክተሯ ቶሎ ካልታከመች እንደሚብስባት ነግራኝ ነበር። ይኸው እየባሰባት ነው ማለት ነው። በቃ ቤቱን ለመሸጥ ያላደረኩት ነገር ይኸው ማርኮን ታሰረ። ምንድን ነው የሚሻለው? በቃ ከዚህ በኋላ ለልጄ ስል ከስሬም ቢሆን እሸጠዋለሁ። ለልጄ ስልማ አላደርገው ነገር የለም። በቃ የኔ ልጅ አሁን ታየውና እረፊሽ። ካልሆነ ነገም ትምህርት ቤት አትሄጂም፣ እዚሁ ታርፊያለሽ። የቤት ስራ ይሳባ። ችግር የለውም፣ እኔ ለሚስ እነግራታለሁ። በይ እረፊ። እሺ አባቢ።
ቀን ሙሉ እየጠበኩ ነበር። ይሄ ሰውዬ ምን እያሰበ እንዳለ አላውቅም፣ ግን ብቻ ላገኘ አጠፋሃለሁ። ዲና ምን ሆና ነው እንደዚህ ከስልኳ ጋር የምትጨነቅ? አሁንስ በጣም በዛ። ላናግራት ይገባል። የማንን ስልክ እየጠበቅሽ ነው? የማንንም ስልክ እየጠበቅኩ አይደለም። ብቻዬን መቀመጥ አልችልም። ትችያለሽ፣ ግን ለምን ቀኑን ሙሉ ስልክ ይዘሽ ብቻሽን እንደምትቀመጪ አላውቅም። ቴክስት ወይም ደውል ምን እንደሆነ አላውቅም፣ ግን አንዱን በጉጉት እየጠበቅሽ ነው። እንዳንተ ተደብቄ የማወራው ሰው እየጠበቅ ይሆናል። ዲና፣ ነገሩን ወደ እኔ ለማዞር አትሞክሪ። እያወራን ያለነው ስላንቺ ነው። በቅድሙ ነገር ቢሆን እንኳን ምንም አልተፈጠረም። ምንም እንደማይፈጠርም ታውቂያለሽ። እንደውም እንደዚህ በማሰብሽ እኔ ነበርኩ ላኮርፍሽ የሚገባው። አንተ በእኔ ለመናደድና ጀርባ ለመስጠት ምክንያት አይደለም የምትፈልገው? ይኸው ምክንያትህን አገኘ። እንኳን ደስ አለ። ዲና፣ እኔ ላንቺ ተጨነቄ ነው። የሆነ የደበቅሽን ችግር አለ። እሱን ነው እየጠየቅኩሽ ያለሁት። ሰሞኑ ምንድን ነው የተፈጠረው? ለብቻሽ ቁጭ ብለሽ ስልክሽ ላይ ትጨነቂያለሽ። ዲና፣ ማን ነው የሚደውልልሽ? የሚያስፈራራሽ ሰው አለ? ምን የሚያስፈራራሽ ሰው አለ ወይ ነው ያልከኝ? ምን ስትል አሰብከው? ቆይ ሰው በገዛ ቤቱ ብቻውን መቀመጥ አይችልም እንዴ? እንዴ ምን አይነት ነገር ነው? ይሄ ልጉም ሁሉንም ነገር ለካ ቀስ ብሎ የተከታተለኝ ነበር። ወይኔ ጉዴ! ለትንሽ አውቆብኝ ነበር። ወዴት እየሄድሽ? እንዴት አደርክ? እንዴት አደርሽ? ደህና ነኝ። ሱቅ እየሄድኩኝ ነው ዳቦ ልገዛ። የምትፈልገው ቃል? አዎ፣ ጁስ ስለምፈልግ ፍራፍሬ ይዘሽ እንጂ። ሙልጭ ግን በአንተ ልክ እብድ አይቼ አላውቅም። ሴት ለማስቀናት ብለህ በዚህ በብርድ ታስወጣኛለህ? ናርዲ ደግሞ ስንት ጊዜ ነው የምነግርሽ? አሁን ዳቦ ልገዛ የምትወጣበት ሰዓት ነው። ትክክለኛው ሰዓት ይሄ ነው። እና ቢሆንስ እኔ በሷ ምክንያት እንቅልፌን ማጣት አለብኝ? አቧት ነጫ እኔ ለራሴ ጨንቆኛል። ቆይ ለምንድን ነው የጨነቀ? ቆየች እኮ በጤናው አይደለም የሆነ ነገሩን አንደው። የምርህ ነው ሙልጭ? ሱቅ ለመውጣት ስለቆየ የጨነቀ? ለምን አልጨነቅም? አንቺ አፍቅረሽ ስለማታውቂ አይገባሽም ነው ብላኝ ነው። ማፍቀርማ ከማንም በፊት አፍቅሬ ነበር። የማይገባው ገገማ ሆነብኝ እንጂ። ምን አፍቅረሽ ታውቂያለሽ? ማን ነው? አይ ሙልጭ፣ ፍቅር የማይገባኝ ድንጋይ ነው አይደል መስልህ? ለነገሩ እሱም እንደዛው ነው የሚያስበኝ። እኔ ለሱ ብዬ ልቤን የሚያቆስለኝን ነገር አደርጋለሁ። እሱ ግን ምንም አይረዳኝም። ለሱ ምንም አይታየውም። ጭራሽ አትሰማኝም እንዴ? መጣች
ልዩ መጣች፣ ናርዲ መጣች። በቃ መጣች። ይኸውልሽ እያንዳንዱ የሚሰማትን ነገር እንድትነግሪኝ ይፈልጋሉ። እሺ? ቆይ ምን የተለየ ነገር ኖሮሽ ነው ልጁ እንደዚህ የምታደርጊው? ናርዲ መጣች፣ ደረሰች። አዎ ደርሳለች። እውነት አየችን? አይ አላየችንም። እና እያየችን ነው። ደረሰች። ንገሪ፣ ምን እያደረገች ነው? ሙልጭ ተረጋጋሺ፣ ከኔ ጋር አሁን እንደዚህ ስንሆን ነው በደንብ የምናስቀናት። አዎ አዎ፣ እውነትሽን ነው። እና ደረሰች? አዎ ደርሳለች። ሙልጭ፣ እቺ ደግሞ አብራ በዚህ ሰዓት ምን ትሰራለች? እና ደነገጠች? እየቀናች ነው? ንገሪኝ፣ አታስጨንቂኝ። ወይኔ እኔ ቆንጆ አናደድኳት መሰለኝ። ሙልጭ አማል እንዴ? ስለ ቀናች እኮ ነው የተናደደችው። ይሄን አይደል እንዴ ፈለግከው? እሺ አሁን እንዴት ናት? ማለቴ አተነፋፈሷ እንዴት ነው? ልዩ ስትናደድ አተነፋፈሷ ይቀየራል። ቶሎ ቶሎ ነው የምትተነፍሰው። አተነፋፈሷንም ታውቀዋለህ? ለነገሩ እኔ ምን አገባኝ? ናርድ ምን እያደረግሽ ነው? ልትሄድ ነበር። አንገቴን ሲይዝ ቆመች። እውነትሽን ነው? ያ ማለት ቀንታለች ማለት ነው? ትንሽ እንኳን አያፍርም? ቆይ እንዴት እንደዚህ ያደርጋል? ልጅ ከመቼ ወዲህ ነው እንደዚህ አይነት ሰው የሆነው? ቆንጆ ጊዜ እያሳለፈ እንደሆነ እናስመስል እንጂ እንሳቅ። ቀንታለች? እንደዛ ከሆነ ቶሎ ትመጣለች። እንደዛ እንዲሆን ደግሞ በደንብ እናስቀናት። ሙልጭ፣ ከዚህ በላይ እንድትቀና ትፈልጋለህ? አዎ አዎ፣ ከቀናች ስለኔ ታስባለች። ለዛ አይደል አንቺን የፈለግኩሽ? እንደዛ ከሆነ እኔ ጋር ቆንጆ ሀሳብ አለ። እንዴት በቅናት እንደማንገበግባት ታያለህ። ምን ልታደርጊ ነው? ቆይ ምን እየሆንኩኝ ነው? እንደፈለጉ ቢሆኑ እኔ ምን አገባኝ? ዝም ብለህ ምንድን ነው ያደረግሽው ናርዲ? ለምንድን ነው እንደዚህ ያደረግሽው? ጭራሽ እሷ እያየች እባክህ ተናዳ ሄዳለች። ይልሽ ነው ምናምን ትላለች። ጭራሽ መንገድ ላይ ትስማዋለች። ቆይ ምን አይነት አፍረተ ቢስ ነች? እንዴት እንደዚህ ታደርጋለች? ሙልጭ ከመቼ ወዲህ ነው እንደዚህ አይነት ሰው የሆነው? ከእሷ ጋር ለምን አልደውልለትም? አላየችኝም ብሎ ስለሚያስብ ይዋሸኛል። ከዋሸኝ ደግሞ እሱ ማብራት ነው ማለት ነው። አዎ እደውልለታለሁ። ሙልጭ፣ እኔ አንተ ሙልጭ። ናርዲ ምንድን ነው ያደረግሽው? እንዴት እንደሆነች አይተሻታል? እኔ አፋቅሪኝ እንጂ አለኝ ብዬሻለሁ። ካልፈለግሽ ለምን መጣሽ? የማይሆን ነገር ከምታደርጊ ባትመጪ ነበር የሚሻለኝ። በቃ አበላሸሹ። ሁሉንም ነገር ነው ያበላሸሹ። ዳና እየተመለሰች ነበር እኮ። እስኪ አታለቃቅስ። ምን አለች ናርዲ? በል ትደውልልሃለች። ኧረ እባክሽ በጣም ትቀልጃለሽ። ከዚህ በኋላ ይቅርታ ለማለት ስደውላት እንኳን ካነሳች በጣም ጥሩ እድል ነው። አትሳቂ እባክሽ፣ አቃጣይ። አንቺ ስለሆንሽብኝ ነው እንጂ ሌላ ሰው ቢሆን ደረግምሽ ነበር። ሙልጭ ትንሽ ታገስ። ታገስ? ምንድን ነው የምታገሱ? አሁንማ ሁሉም ነገር አለቀ እኮ። አዎ እደውልለታለሁ። ወይ
ጭራሽ ትስቂብኛለሽ? ጥርስሽ ይርገፍሽ። እንዴ ልዩ ደወለች። ነግሬኝ ነበር። አሁን ተረጋግታ አውራት። ሄሎ ልዩ። ሄሎ ሙልጭ፣ እንዴት ነህ? ደህና ነኝ። እንዴት ነሽ? ደህና ነኝ። የት ነህ? እኔ የት ነኝ? ሙልጭ እንዳትዋሻት። እዚህ ከኔ ጋር እንደነበር ካይታለች። እንዴት ይሆናል? እንደዛ እንዴት ይሆናል? እንዳትዋሻት ሙልጭ። ሀሳብህ ምን እንደሆነ ለማወቅ ነው የደወለችው። ከኔ ጋር እንደሆንክ ቀለል አድርገህ ንገራት። ሄሎ ሙልጭ። ሄሎ። ምን ነው ዝም አልክ? ያለህበትን መናገር አልፈለክም? አይ አይደለም፣ እናንተ ሰፈር እኮ ናርዲ ልሸኛት መጥቼ ከእሷ ጋር ነው። ልዩን ሰላም በልልኝ። ናርዲ ሰላም እያለችሽ ነው። ጥሩ፣ አንተም ሰላም በልልኝ። እሺ። የስ ሰራ። ልዩ እየቀናች ትወደኛለች ማለት ነው። ነግሬኝ ነበር እኮ። አንቺማ ነግረሽኝ ነበር። እኔ ደነዙ አልሰማ ብዬ ነው እንጂ የእኔ ባቱኝ ቁጭ ነበር። አሁን የደስ ጋብዝሻለሁ። ነይ እንሂድ። ነይ እንሂድ እንጂ። ልዩ። አቤት። የላኩሽስ? ወይኔ ጉዴ፣ አቢ ረሳሁት። እንዴ አቢ ቅርታ፣ አሁን ይዤ እመጣለሁኝ። ምን ልገዢ ነበር ሄድሽው? ዳቦና ፍራፍሬ። የት አለ ታዲያ? ልዩ ደህና ነሽ? አዎ እኔ አልመሰለኝም። በይሻውን ሂጂ ነገስተሽ ነኝ። እሺ። ሄሎ ዲና፣ በአንድ ሳምንት ውስጥ 500 ሺህ ብር ፈልጋለሁ። 500 ሺህ ብር? ይኸውልሽ ከአንድ ሳምንት ውስጥ አንድ ሰከንድ እንኳን ብታረፍዱ ችግር ውስጥ የሚያስገባችሁን ቪዲዮ ነው በትንልሽ። ዛሬ ደግሞ ምን አይነት እብድ ነው የላከብኝ? ላታመልጭኝ አታሩጭኝ አለ። የምታመልጠኝ መስሎ ነበር አይደል? እኔ ማርኮን ማንም አያመልጠኝ። ጨርስ። Stop.
ዲና የዚህ ስልክ ሚስጥር ምንድነው? ዲና ተረጋጊ። ምንድነው እሱ? የሰሞኑ የስልክሽን ጉዳይ ምንም አልወደድኩትም ነበር። ምንድነው ነገሩ? ምንም አይደለም። ይቅርታ፣ ይህን ማድረግ አይገባኝም ነበር፣ ግን ማድረግ አለብኝ። ወይኔ ስልኩን ከፈተ ማለት ቪዲዮን ያየዋል። ወይኔ ዲና አለቀልሽ፣ በቃ በቃልሽ። አየሽ አይደል የሰራሽው? ስልክሽን ሰብረሽው አረፍሽ። ዲና ለምንድን ነው ብቻሽ የምትጨነቂ? ለምን እንደ ባል አታማክሪኝ? ዲና እስካሁን የሆነ ችግር አጋጥሞሽ እየደበቅሽ ነው ብዬ ሳስብ ነበር። አሁን ግን ሆን ብለሽ ሌላ ነገር እንዳስብ እያስገደድሽ ነው። ሌላ ነገር ማለት እየጠረጠርከኝ ማለት ነው? ዲና ሁኔታሽ እኮ ምንም ነገር እንዳስብ ያስገድዳል። ምንድን የሆንሽው ነገር ለምን አትነግሪኝም? ምንም አልሆንኩም። በጣም ጥሩ። በራሴ መንገድ ደርስበታለሁ። ዲና ቆይ ምን እየሆንኩኝ ነው? እየቀናው ነው? ማኒ በሙልጭ አይደለም። ሲጀመር ለምን እቀናለሁ? እኔና ሙልጭ እኮ ምንም ነገር የለንም።
ሲጀመር ለምን ልቀና እችላለሁ? ድንገት ስለሆነብኝ ግራ ገብቶኝ እንጂ ቀንቼ አይደለም። ሲጀመር ለምን እቀናለሁ? ቆይ ግን ሙልጭ እንዴት እንደዚህ ያደርጋል? እያንዳንድ ሰው ለውጥ ግን ግራ ነው የሚገባው። እንዴት ባንዴ እንደዚህ አይነት ሰው ይሆናል? ለነገሩ ምን አገባኝ? አይ ልዩዬ ቀናች እኮ። ስለ ቀናች ነው የሁሉ ደስታ? ታዲያ ባትወደኝ ትቀና ነበር? ሰው እኮ በሚወደው ሰው ነው የሚቀናው። ልዩ ባትወደኝ ትቀና ነበር ይመስለኛል። አንቺ ግን ተንከሲስ ነሽ። እኔ ደግሞ ምን አደረኩ? የሰራሽው ስራ ነዋ። እኔ እኮ በቃ ነገሩ አበቃለት ብዬ ነበር። ለካ ብልህት ነው ያለኝ። ከዚህ በኋላ አንቺ ያልሽኝን ብቻ ነው ማደርገው። ምንም ብትይኝ አልቃወምሽምሽ። እህት ምን ነው ናርዲ? አይ ምንም ዝም ብዬ ነው። እንደሱ አትየኝ ፈጣጣ። ደግሞ ምንድን ነው ያልከው? ከዚህ በኋላ አንቺ የምትዩን ብቻ ነው የምሰማው ነው ያልከው? አዎ ከዚህ በኋላ ካንቺ ትእዛዝ ውጭ አልወጣም። ኧረ እባክህ ንግስት ሆይ ከዚህ በኋላ ከእርሶ ቃል እንደማልወጣ ቃል እገባለሁ። እስካሁን ቲቪ ተወጥሮኝ ከቃሎት ለወጣሁት በጣም ይቅርታ አድርጉልኝ። እሺ እስከ ዛሬ ላደረግከው ነገር ይቅር ብያለሁ። ከዚህ በኋላ ለምታደርገው ነገር ግን ትቀጣለህ። ታዛዥ ነኝ። ለአሁኑ 2 ትእዛዞች አሉኝ። የልቦ ምኞት ለማድረስ ዝግጁ ነኝ። እሺ መጀመሪያ እስከ ነገ ድረስ ስልክን ትዘጋለህ። እንዴ ለምን? አንቺ ቃል አልወጣም አላልክም? እሺ ግን እኮ ተናገርኩ። ቅድም የተናገርኩት ረሳኸው እንዴ? እሺ ሁለተኛውስ ምንድነው ንግስት ሆይ? ሁለተኛው ዛሬ ካንተ ጋር አብሬ መዋል ነው የምፈልገው። ልክ እንደ ልጅነታችን የህንድ ፊልም እያየን አብረን እንደምንውለው ዛሬም ፊልም እያየን አብረን እንድንውል ፈልጋለሁ። ምን ችግር አለው ታዲያ? እውነት? አዎ ምን ችግር አለው? እሺ ደስ ይለኛል። ቆይ እንዴት ሊያገኙ ቻሉ? እዚህ ቤት ውስጥ የሚረዳቸው ሰው አለ ማለት ነው። የአብድ ሰውዬ ሳያንስ እንደገና ሌላ ጣጣ። ችግር ችግር ችግር፣ ሁሌም ችግር። እንደው ችግር የማያጣኝ ሰው ሻው ምንድን ነው የማደርገው? ያንን ሁሉ ብርኬት ነው የማመጣው። ማርኮ እስር ቤት ሊበሰብስብኝ ነው። አይ እንደዚሁም አልቻልኩትም። እንኳን ይሄ ሁሉ አመታት አይሆንም፣ አይሆንም። ማርኮ እንዲታሰር አልፈቅድም። አዎ የሆነ ነገር አደርጋለሁ። እንደምንም ብዬ አድነዋለሁ። ዲና
ሄሎ በትራ፣ እንዴት ነህ? ቦስ ሰላም ነው? አለሁ። እንዴት ናችሁ? ስራ ጥሩ ነው? አሪፍ ነው። ጠፋህ እኮ። ቢሮ አትገባም ነው ወይስ እኛ ጋር መምጣት አቆመህ ነው? እንዴ ቢሮ መጥቼ እንዴት እናንተን ሳላያችሁ እመለሳለሁ? ቦስ ለአይቲ ዲፓርትመንት ያዳላል እያሉ ስለሚያሙ ሽሽት ጀምረህ ከሆነ ብዬ ነው። አረ እንዴት ይሆናል? ይልቅ ስማኝማ በትራ፣ አንድ ጉዳይ ነበረኝ። በሚስጥር ነው የምታደርግልኝ። ችግር የለውም ቦስ። ምንድን ነው ስራው? ይኸውልህ ለምን መሰለህ፣ የሆነ ስልክ አለ፣ ስክሪኑ ፈሷል። ግን በሆነ መንገድ ውስጥ ያለውን ፋይሎች በፍላሽ ገልብጠ እንድትሰጠኝ እፈልጋለሁ። ችግር የለውም ይገለበጣል። በጣም አሪፍ። ዛሬውን ይዤልህ እመጣለሁ። እሺ ቦስ። ፋይል ሎክ አድርጋችኋል እንዴ? አላቅም። ምን መሰለህ፣ ስልኩ የኔ አይደለም። ምናልባት ሎክ ከሆነም እንድትሰብሩ ነው አንተ ገዢ የሚመጣው። ችግር የለውም። በበትረ እጅ የማይሰባበር ነገር የለም። ሎክም ከሆነም ሰባብረን እንገለብጠዋለን። እሺ በትረ፣ በጣም አመሰግናለሁ። እሺ ቦስ። ሚስጥር እንደተጠበቀ ነው እንዳታስብ። እሺ በቃ መጣሁ። ሰላም ዋል። ዲና፣ ምን እንደደበቅሽኝ በቅርቡ ደርስበታለሁ። እርግጠኛ ነኝ አንዷ አቃጣሪ እሷ ናት። ከእሷና ከልዩ በቀር ማንም ያደርግ ሰው የለም። አንቺ ማትረቢ! አንቺ ነሽ አይደል ያቃጠርሽው? ተናገሪ። ስንት ላይ ከፈልሽ? በስንት ላይ ያቃጠርሽው? ተናገሪ። ዲና ልቀቂ! ምን ማድረግሽ ነው? ልቀቂኝ! ወደ ታክሽ ማለቀሽኝ! አንቺ ከመጣሽ በኋላ ነው ህይወቴ ሁሉ የተዘበራረቀው። ተናገሪ! ልቀቂኝ ዲና! አልቅሽም፣ አልቅሽም፣ እገልሻለሁ። ገና አጠፋሻለሁ። የምለቅሽ መስሎሻል? ዲና፣ ዶክተር ተናገሩ። ልቀቀኝ! ዲና ተረጋጊ። አልረጋጋም። ልቀቀኝ! አንቺ ፀጉር እንዲያችሁ! ዲና እየረበሽ ነው። ተረጋጊ። ልቀቀኝ! ገና ደምሽን ነው የምጠጣው። ዲና ስነ ስርዓት ያሽ፣ ስነ ስርዓት ይኑርሽ። ከዚህ በኋላ ከኔ ጋር ነው የምትጣይ። ሰላም ጤና ይስጥልኝ የሳቤላ ድራማ ቤተሰቦች። ለሳቤላ ድራማ እንዲሁም ከዚህ በኋላ አዲስ ለምንጀምረው ድራማ የተለያዩ ተዋናያንን እንፈልጋለን። ወንድ ተዋናያን እድሜ ከ25 እስከ 29 ዓመት፣ ቁመት ከሜትር ከ74 እስከ ሜትር ከ90 ድረስ። በስልክ ቁጥር 0911 60 8602 ላይ ከዚህ በፊት የሰራችሁበት ስራ ካለ ሊንኩን ወይም ደግሞ ጥርት ያለ የሚታይ ፎቶ እንድትልኩልን ስንል እናሳስባለን። ተጨማሪ ማሳሰቢያ፣ በዚህ ስልክ ቁጥር በቴሌግራም አስፈላጊ መረጃዎችን መላክ እንጂ ቀጥታ መደወል አይቻልም። አንቺ ማትረቢ! ፍቅር የማይገባኝ ድንጋይ ነው አይደል መስል? የሰው ስሜትም ቶሎ ትረዳለህ። ዶክተሯ ቶሎ ካልታከመች እንደሚብስባት ነግራኝ ነበር። ስለ እኔ ስለተጨነክልኝ በጣም አመሰግናለሁ። በጣም የምትዋደዱ ፍቅረኛሞች ነው የምትመስሉት።
የምር ዘመድሽ ነው? ብቻዬን መቀመጥ አልችልም። የማንን ስልክ እየጠበቅሽ ነው? በአንድ ሳምንት ውስጥ 500 ሺህ ብር ፈልጋለሁ። 500 ሺህ ብር? ምንድን ነው ያደረግሽው? አምሮሽ መቋም አቁሚና እያሰብሽ ስላለው ነገር መፍትሄ ስጪ። ያንን ሁሉ ብር ከየት ነው የማመጣው? ዲና፣ የዚህ ስልክ ሚስጥር ምንድን ነው? ለትንሽ አቆብኝ ነበር። ልጅ ከመቼ ወዲህ ነው እንደዚህ አይነት ሰው የሆነው? እኔ ለሱ ብዬ ልቤን የሚያቆስለኝን ነገር አደርጋለሁ፣ እሱ ግን ምንም አይረዳኝም። ጭራሽ በድኖም አለች እኮ። አንድ ጉዳይ ነበረኝ፣ በሚስጥር ነው የምታደርግልኝ። ይኸው ምክንያትህን አገኘ። እንኳን ደስ አለ። ማን ነው የሚደውልልሽ? የሚያስፈራራኝ ሰው አለ? ተናገሪ። ስንት ላይ ከፈልሽ? በስንት ላይ ያቃጠርሽው? ተናገሪ።